በቀደሙት ጊዜያት ሀገር በቂ የተፈጥሮ ሀብት ያላት በሚፈለገው መጠን ለትውልድ የሚተርፍ ወረት ማስተላለፍ ግን ሳይቻል ዘመናት አልፈዋል። ይህም ከትውልድ ትውልድ በድህነትና ኋላ ቀርነት የሚዳክር ማህበረሰብን እንዲፈጠር ምክንያት ሆኖ ይነሳል። በቂ የመሰረተ ልማት ስራዎች በተገቢው መንገድ ስለማይከናወኑም አፍርሶ ከአዲስ መጀመር የሰርክ ተግባር ሆኖ ቆይቷል። ከቅርብ ዓመታት ወዲህ እየተሰሩ ያሉ ፕሮጀክቶች የዛሬውንም የነገውንም ትውልድ ታሳቢ ተደርገው እንዲከናወን ትኩረት ተሰጥቷል። ህይወት ራሱ ፕሮጀክት ነው። በፕሮጀክት ይመራል። ፕሮጀክት ደግሞ በገንዘብ ይደገፋል፣ በጊዜ ይወሰናል፣ በሀብት ይወሰናል፣ በፕሮጀክት ማኔጅመንት ይወሰናል። በተፈጥሮ ሀብት እኩል አይደለም ስርጭቱ በምድር ላይ። የኛ ግን ከሞላ ጎደል ብዙ ነገሮች አሉን። ያን የምናመርት ከሆነ ስንዴን ከካናዳ የምናመጣበት ምክንያት የለም። ጋዙ ካሎብ ጋዝ እንበለው ምኑ እዚህ እንትን ከሆነ የሱ ተረፈ ምርት ለማዳበሪያ ይሆናል። ከኖርዌይ ወይም ደግሞ ከሌላ ሀገር ከቻይና ማዳበሪያ የምናመጣበት ምክንያት የለም። ሀይቁ ሀሰን ነው፣ ድልድዩ ሀሰን ነው፣ ከተማው የተዋበው አንጡራ ሀብት ነው። እነኚህ እንግዲህ ለኔ እንደ አንድ ኢትዮጵያዊ ተስፋ ሰጪዎች ናቸው። ትውልድ እንዲነቃቃ ያደርጋል። ከ120 ሚሊዮን የተሻገረ ህዝብ መኖሪያ የሆነችው ኢትዮጵያ ያላትን የተፈጥሮና ሰው ሰራሽ ሀብት በማልማት ለትውልድ በሚተርፍ ስራ እየተጋች ነው። በተለይም በተለያዩ የሀገሪቷ ክፍሎች እየተተገበሩ የሚገኙ ትላልቅ ፕሮጀክቶች ለኢትዮጵያውያን ትስስር መረብ ከመሆን ባሻገር የጥንካሬዋም መሰረት ሆነዋል። ለሀገር የሚጠቅሙ የኢትዮጵያን እድገት ልማት የሚያረጋግጡ እንቅስቃሴዎችን በጥንቃቄ መሰራት አለባቸው። ለሀገር የሚጠቅሙ ልማትን የሚያረጋግጡ ለዲሞክራሲያዊ ስርዓት ግንባታ አስተዋጽኦ ያላቸው በተለይ ደግሞ ብሔራዊ ጥቅሞች ላይ ምንም ወደ ኋላ ሳንል የሀገር ጉዳይ መሆኑን ፊት አድርጎ እንደዚህ አይነት እንቅስቃሴዎችን በበጎ መልኩ ነው የምናያቸው። ብዙ ፕሮጀክቶችን መጨረስ፣ ብዙ ፕሮጀክቶችን ማሳየት፣ በዛ የሚመጣው ሀብት ቀላል አይደለም። ትልቅ የኢኮኖሚ ምንጭም ጭምር ነው። ህዳሴ ካደገች አትጠመዘዝም፣ ካደገች አትታዘዝም። ከፈረጠመች ከትእዛዝ ውጭ ነው የምትሆነው። ድሃ ከሆነች ግን ትንሽ የሰጠን ትልቅ ትእዛዝ የሰጠን እናኖራለን የሚል አስተሳሰብ ያላቸው ዛሬም አይኖሩም የሚል ግምቶች አይኖሩም። እነዚህን አውቆ ነቅቶ አሁኑኑ መከላከል ያስፈልጋል። በራሱ ማንነት የሚኮራ ትውልድና የማትደፈር ሀገር መፍጠር ለምርጫ የሚቀርብ ጉዳይ አይደለም። ለዚህ ደግሞ አሁን እየተተገበሩ የሚገኙ በርካታ ሜጋ ፕሮጀክቶች ሚና ቀላል አይደለም። ትምህርት ቤቱ ከተሟላ፣ ሆስፒታል ከተሟላ፣ መንገድ ከተሟላ፣ መዝናኛዎች ከተሟላ ከሌሎች ዓለም ላይ የሚታየው ኢኩዊታብል ዲስትሪቢዩሽን ይኖራል። ህዝቡ ኢኮኖሚሽ ካደገ ራስን መቻል ይኖራል። በጥሩ ሁኔታ ራስን ችሎ ካሊመና ራስን አውርዶ ደረቲን ቀና ማድረግም ስለሚመጣ በእነኚህ አይነታ ከታየ ኢኮኖሚክ ጠቀሜታው ኢኮኖሚ ብቻ አይደለም፣ ማህበራዊ ጠቀሜታ አለው። ማህበራዊ ጠቀሜታ ብቻ አይደለም፣ ፖለቲካዊ ጠቀሜታ አለው። አረንጓዴ አሻራ፣ ኮሪደርና ስንዴ ልማት እንዲሁም ሌሎችም የልማት ስራዎች ከዛሬ ባለፈ ለነገ ትውልድ ጥሪት ማኖርን ታሳቢ አድርገው ቀጥለዋል።